ሰብትና ውይይት እንግዲህ እንደሚፈልጉ ለብዙ ጊዜም ሲናገሩ ነበረ። ኡስታዞች ምናምን ሲሉ ይሄው ኢቭን ተሳዳቢ ብትሆኑ ማለት ነው ስድባችሁን ምናችሁንም ችለን አላዋቂነታችሁን ምንም አይደለም እስልምናን ክርስትናችሁን እንኳን በቀጡ ማታውቁ አፖሎጂስቶች መሆናችሁን ይሄው በይፋ ለ7000 ከዛ በላይ ለሆነ ሰው ልናሳይ ነው። ስለዚህ ባክህን ከታች ማዳመጡን ተወውና ሄደ ከውስጥ ቤትን ክፈት፣ ሄድና ቤት ክፈት። ከዛ በኋላ ከውስጥ ላክ፣ እዚሁ ላይ እንወያያለን። ከታች እያዳመጥክ እንደሆነ ግልጽ ነው፣ ሁሉም ሰው ያውቃል፣ ክርስቲያኖችም አንተም ታውቃለህ። ስለዚህ ሄድና ቤት ክፈት፣ ከዛ ጋር ስትላክና እንዲህ ቤቱ ይፈጸም፣ ሁላችንም እንግዲህ ያለው ነገር እንመልከት። ነገር ግን ይህንን ማታረክ ከሆነ ይህንን የማያረክ ከሆነ ወገኖቻችን በደንብ ሁላችሁም ልብ በሉ። ደፍሮ ዲቤት የማይገባ ከሆነ ይሄ ሰውዬ ፈሪ መሆኑን ስለሚናገረው ነገር አንዳች ዕውቀት እንዳሌለው ከዚህ በኋላ ትረዳላችሁ። ለዘመናት ሲጠራ ነበረ ናና የምትሳደበውን ነገር እሱንም አለኝ የምትለውን ማረጃ ይዘህ እኛ ቁምና ዲፌን አታክ ማድረግ ከቻልክም ያንን ነገር አቅርብ ተብሏል። አይመጣም። በጣም ጊዜ ተጠርቶ እሱ የሚያደርገው ነገር ምንድናችሁ? ምንም ስለ እምነት የማያውቁ ኮሜንተሮችን ዝም ብለው ቲክቶክ ዛሬ የከፈቱ አካላትን ብቻ ማጭበርበር እንጂ ዕውቀት ያላቸው ሰዎች ፊት መቆም እንደማይችል ዕውቀት ይህንን ነገር ሊያስረዳን ይችላል። ስለዚህ ስለ ሃይማኖት የማያውቁ ሰዎችን ማጭበርበር አይደለም። ላይ በርካታ ዘመናት የተሰሩ ከላይ ይሄው እዚህ ውስጥም ገዝተ ላይ ያሉ ወንድሞች ናቸው። እነ ኢምራን፣ ኢብራሂም፣ አቡበከር እና አነስ ሌሎችም አሉ። ታረጋ አትችልም። ይሄንን ህዝቡ እየተመለከተ ነው። ስለዚህ ፍርሃትህን ወደ ጎን አድርገው ከቻልክ ኦኬ፣ ወደ ጎን አድርገውና ቤትህን ክፈት። እየተጠበክ ነው። ቤት ክፈትና ኮስት ላክ፣ ዲቤቱን እናደርጋለን እዚሁ። ይሄንን ማታረክ ከሆነ ግን ከዚህ በኋላ ለምትናገረው ነገር ማንም ዞር ብሎ እንደማያየህ በደንብ ታብክ አድርጉ። ሰዓቱ አልቆበታል። ባይዘይ 20 ደቂቃ ነበር የተባለው፣ አሁን ከ22 ሆኗል። ምናልባት ኢምራን እስከ 20 እንጠብቀው ነበር ያለው። 8 ደቂቃ እኔ ልጨምርለት፣ እስከ 30 ላስደርግ። አማላጆኒ ላስጨምርለት ወይስ ይብቃው? ኢብሮ ምን ትላለህ? የኢብሮ ሰዓት አልቋል። ከ20 ነበር ያለው፣ ከ20 እስከ 20 እንጠብቀው ነበር ያለው። አለሁኝ ያ ጀማ ኢላሃ ኢላላህ። እሺ እንግዲህ እኔ ያለው እስካሁን ላይቭም አልከፈተም። ኮሜንታተሮች ምን ይላሉ? እነሱ ነገር መግባት ይችላልና እዚህም የለም። እድሉን ለታችኞቹ መስጣቸው እንዴት ይሻላል ብለን እንጠብቅ ወይስ ምን? እንዴት ይሻላል? የኔ ሐሳብ ሜቢ ኔትወርክ ሊሆን ስለሚችል 5 ደቂቃ ብቻ ጨምርና ከዛ ቀጥታ ወደ አዲስ ሰበር ዜና በጣም ከባድ ዜና ወዳልኳችሁ እንገባለን ማለት ነው። እንደዛ እናደርግ። እስከዛው ያሉትን 5 ደቂቃዎች እንጨምርለት። እስካሁን ላይቭም አልከፈተም፣ እኛ ጋር አልመጣም። እኛም ጋር መምጣቱ ይቅር ላይቭም አልከፈተም። ኦኬ፣ ስለዚህ አይታወቅም። ሜቢ ኔትወርክ ሊሆን ስለሚችል ኡዝር እንስጠው። በሆደ ሰፈት እንጠብቀው። አቤት አቡኪ አልመጣም ሳይሆን በራሱ አካውንት አልመጣም ነው እንጂ ታች ቁጭ ብሎ እያዳመጠ ነው ሐቂቃው ማለት ነው። እሱን ነው። እሺ እንደዛ ነው። ያው ኢምራን ማለት የፈለገው ያንን ነው። ግን ላይክ ደግሶ መቅረት ማለት ነው። እኔ አሁን ቢታየኝ ማለት ነው ደግሶ መቅረት ማለት ነው። እንደ በቃ ሪሊ ካወራን ድግስ ደግሰህ መቅረት ማለት ነው። ድግስ ደግሰህ ጠርተህ ምናምን የለህም አንተ የት አለ ምናምን ደጋሽ ምናምን የለም እንዴ ሰርግ ምናምን የለም። በቃ ሰውየው ራሱ ቀርቷል ማለት ነው። በጣም አሳፋሪ ነው። ኦዲየንሱን መናቅ ነው። ለክርስቲያኑ ማህበረሰብ በቃ እንደው እንዲሁ እያከኩኝ እኖራለሁ፣ በቃ ደብቁኝ እያከኩኝ እኖራለሁ፣ እንዳያስኩት ነገር እቀራለሁ፣ በቃ ሸፍኑኝ አይነት ነገር ነው። ይሄ እንግዲህ የሚሰራበት ዘመን አይደለም፣ ከይቅርታ ጋር ማለት ነው። በምንም ተአምር የሚሰራበት ዘመን አይደለም። እንግዲህ አሁን የተወሰኑ ደቂቃዎች አሉ። ሞር እንደውም እኛ ከግዴታ ጋር ከሆነ ሰው ጋር የመዋየት የተለየ ጥማት ማንም የለበትም እዚህ ውስጥ ሐቂቃው ማለት ነው። ማንም የለበትም። ሁሉም ማስተማር ነው የሚፈልገው፣ ትምህርትን ማስተማር ነው የሚፈልገው። ወቀሳ እየቀረበ ነው ሙስሊሙ ማህበረሰብ ላይ ባይዘዊ። በኋላ ላይ እንትን ከሰበር ዜኖቹ በኋላ እንመጣባቸዋል። እነዚህ ርዕሶች ላይ ወቀሳ ቀርቧል፣ እኛው ሙስሊሞች ላይ ሁላ ማለት ነው።
ተራ የሆኑ ግለሰቦችን እያወያያችሁ ነው እየተባለ ያንን ወቀሳ ችለን ነው ውይይት እየጠራን ያለ ነው። ኢምራን ባይዘው ወይ ማለት ነው ሊያስጠይቀው ላይ ይችላል። ይሄ ውይይት እንደ ማህበረ ቅዱሳን አጠቃላይ አይዲዮሎጂ ብንሄድ ማለት ነው እነሱ ተራ ሰዎች ጋር እየተወያያችሁ ነው። ይሄ ስህተት ነው። ክህነት ያላቸው ድቁና ያላቸው ቅኔና ዝማሪያት ቤት የገቡ ሰዎችን ነው መወያየት ያለባችሁ ብለው እየተናገሩ ነው። እኛ ግን ኖ ዋና ዓላማችን ማስተማር ነው ብለን ነው እየተወያየን ያለ ነው። ስለዚህ አሁንም እንጠብቃለን። ከመጠበቅም በተጨማሪ ወአለይኩም ሰላም አፎን ከመጠበቅም በተጨማሪ ጀማዓተል ኸይር የክርስትና ውስጥ ያለው ነገር እስልምና ምን እንደሆነ እያንዳንዱን የምናይበት ቀን ነው። ኦኬ ወሳኝ ቀን ነው። ስለዚህ ታገሳችሁ ጠብቁ። እንደሚመጣ ተስፋ እናደርጋለን። ቀረ ማለት ኦልሬዲ ሰውየው እኛ ፊት ቆሞ ማዋት አይችልም ማለት ነው። የገዛ ዲያቆኑ ራሱ ተጸይፎታል ማለት ነው። ለምን ዲያቆን ያሬድ መዝሙር ያሬድ ምንድነው ያለው? ይመጣል ይወያያል ብሏል። ስለዚህ ኡዝርን ሰተን እንጠብቃለን። ሁላችሁም ሼር አድርጉ ወንድሞች። አውሩ ማሂር እንትን እያለ ነበር። ማሂሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ነው ብኪ ሁላችሁ ሰላም ከይፍ እንዴት ናችሁ? ወአለይኩም ሰላም አለን አልሐምዱሊላህ። ታውቃለህ ስመጣ ማለት ነው በቃ 20 ደቂቃ አልፎኛል። የሆነ ኢንትሮዳክሽኑ ፓርት አልፎኛል ምናምን አመለጠኝ እያልኩ ነው የመጣሁትና ያዋህ ነህ እኮ ያዋህ ለካ የለም ጀለስ። አይ እንደዛ አይደረግም። ይሄ እኮ ከኛ ይልቅ ክርስቲያኖቹን መናቅ ነው። አስበው ስንት ክርስቲያን እየጠበቀው እንደነበረ በቃ ሙስሊሞቹን ይሄ ድፍረት የላቸውም ያላቸውም በቃ ዛሬ አዋረዳቸው፣ ዛሬ ገደል ከተታቸው ምናምን ብሎ የሚጠብቅ ክርስቲያን ብዛቱ እኔ እንጃ። እዚህ ውስጥ ካለው ከግማሽ በላይ ክርስቲያን ነው ይመስለኝ እየጠበቀ ማለት ነው። በተመሳሳይ ደግሞ እስኪ ደግሞ ዛሬ እውነቱ ይታይ ብለው ደግሞ እውነትን ፈላጊዎች አሉ። ይሄ እፎይም ግለሰቡ ሲናገር እንሰማዋለን፣ እናንተም ስትናገሩ እንሰማቸዋለን። እስኪ እውነቱ የቱ ጋር ነው? ዛሬ እውነቱ ይወጣል ምናምን ብሎ የሚጠብቅ በጣም ብዙ ሰው አለና ይህንን ሰው 7000 ምናምን ሰው ዲስሪስፔክት ማድረግ ነው። እኛን ሳይሆን እኛ ችግር የለውም እኛ አንድ ሰዓታችንን ለንጽር ብለን ሰተነዋል። ግን እዚህ የሚጠብቀው ሰው ሁሉ እውነትን ፈላጊ ነው። ክርስትና የበላይ እንደሆነ እንዲታይለት ሲጠብቅ የነበረ ሰው ነው። እነሱን ሰዎች መናቅ ነው፣ እኛን አይደለም። ንቀቱን ያሳየው ዛሬ ካልመጣ ነው። ምናልባት እኮ ኔትወርክ ሊሆን ይችላል፣ ሊመጣ ይችላል።